መግለጽ እንደምችል አላውቅም፣ ግን ባባ ማለት እኔ በቃላት ይገለጻል ግን አይደለም። አባትነት ማለት የቤት ራስ ማለት ምናልባት ሚስ አንደርስታንድ የተደረጋችሁ አባቶች ካላችሁ ትንሽ ኢሞሽናል እያደረጋችሁኝ ነው። እኛ የእናቶች ቀን አናከብርም። ተንበርከኩ እጃችሁን ወደ ላይ 1:30 ደቂቃ ነው። ወዲያው ቀለቱን አውጥቶ ሲመጣ ባባ ማለት ዮሐንስ ወደ ደረሱ ጠጋም ብለው አንተ ጋር ብዙ ሜሞሪ ነው ያለኝ። ሁሉ አረ ይሄ ልጅ እየጎረመሰን ለም ገንዘብ ከሌለ ወክ ይደረጋል። በጣም ግን አንቺ ፍቅር ቀንሰሻል፣ በጣም ኢግኖር እያደረግሽ ነው ብሎኝ በጌታ በኢየሱስ ራሱን አድርጓል መሰለኝ። ሰላም እንደምን አላችሁ? የጽኑ መሰረት ቤተሰብ አገልግሎት ፋሚሊዎቻችን፣ ዛሬ ደግሞ የተገኘ ነው በአባቶች ቀን ነው። እንግዲህ የቤተሰብ ዋና፣ የቤተሰብ ራስ፣ የቤተሰብ አስተዳዳሪ፣ የቤተሰብ ያዥ የሆኑት ደግሞ አባቶች የአባቶችን ቀን ደግሞ ዛሬ በማሰብ ለነሱ ደግሞ መልካም የሆነውን ምኞታችንን እኛ የጽኑ መሰረት ፋሚሊዎች ደግሞ ለማስተላለፍ ነው የመጣ ነው ማለት ነው። እንግዲህ አባትነት በጣም ትልቅ ነገር ነው፣ ትልቅ ዋጋ ነው እና ዋና የቤት ያዦች፣ የቤት አስተዳዳሪዎች፣ የቤቱ ራሶች ለቤተሰቦቻቸው፣ ለልጆቻቸው፣ ለሚስቶቻቸው ሰፖርት የሚያደርጉ አባቶች ናቸው። በጣም ብዙ ዋጋ የሚከፍሉ ለልጆቻቸው ብዙ መስዋዕትነትን የሚያደርጉ አባቶች ደግሞ አሉ እና በጣም የእውነት መልካም የሆነውን አባትነታችሁን ስለምታሳዩ፣ ብዙ ስለምትጥሩ፣ ብዙ ስለምትለፉ፣ ቤተሰቦቻችሁን ብዙ ሰፖርት ስለምታደርጉ፣ ብዙ ኃላፊነቶቻችሁን ስለምትወጡ ደግሞ በጣም እናመሰግናለን። መልካም የአባቶች ቀን ለማለት ነው ማለት ነው እና አባትነት በጣም ትልቅ ክብር የሚገባው ዋጋ የሚያስከፍል ሮል ነው እና እኛ ደግሞ በመካከላችን አባታችን አለ። ስለዚህ ሁላችሁንም አባቶች በመወከል እኛ ደግሞ የራሳችንን አባት የምንለውን የምናስተላልፈውን መልእክት ደግሞ በዚህ እናስተላልፋለን ማለት ነው። መልካም የአባቶች ቀን እንላለን። አሁን ደግሞ ከዛዝ ጀምረን ለእኛ ለአባታችን ደግሞ ማለት የምንፈልገውን ነገር ደግሞ እንለዋለን። ማውራት ከየቱ እንደምጀምር አላውቅም። ያው በጣም ባባ ማለት እኔ በቃላት ይገለጻል ግን አይደለም። ብቻ በጣም ነው የምወድህ ከምር በጣም ከአባቶች ሁሉ እንዳለ ሌላ አባት ኤክስፒሪየንስ አላደረኩም፣ ግን እንኳንም አላደረኩም። ያው ከሚወራው ምናምን ግን ባባ በጣም ኳሊቲ አለ። በጣም እኔ ባባ አባቴ ስለሆንክ የምኮራብህ በጣም ከምር እኔ ያው ቅድም እንዳልኩት የምገልጽበት ቃል የለኝም። በጣም ነው የምወድህ። ያው እንግዲህ ከመጣልኝ ፊሊንግን ሼር አድርገናል። በጣም ከቃላት ላይ ነው ዛውዬ እድልን ስለሰጠኝ አመሰግናለሁ። ባባ እኔ በጣም ነው የምወድህ። ሃፒ ፋዘርስ ዴይ። አባትነት ማለት የቤት ራስ ማለት ነው፣ የእግዚአብሔር ተምሳሌት ማለት ነው። እኔም እንደዛ ብሎ ላንተ ቃል የለኝም። አዎ ያ ልጆች ይጨርሱ። ቅድም ነው የምር ማማ እናውራ ምናምን ነገር ስትል እኛ መዘጋጀት ያስፈልጋል ምናምን ስልሽ የምሬን ነው ማለት እንትን ነው በቃ የተሰማኝ ስሜት ቅድም ራሱ በጣም ከባድ ነበር እና የምር ስላንተ ማውራት ከባድ ነው። የምር ነው ከባድ ነው። መግለጽ እንደምችል አላውቅም፣ ግን በጣም በጣም መልካም አባት ነው። እኔ ብዙ ነገሮችን እያሰብኩኝ ነበር የጻፍኩኝ የራሱ በጣም ብዙ የልጅነት ጊዜያቶቼ ምናምን እያሰብኩ ነበርና በቃ በትክክል አንተ ልጆችን እንዴት
መምራት እንዳለብህ፣ እንዴት ማሳደግ እንዳለብህ፣ እንዴት መንገድን ማሳየት እንዳለብህ የምታውቀባት እና እኛ ደግሞ በትክክል በአንተ ተመርተናል። የእውነት መንገዳችንን አሳይተናል፣ እንዴት መሄድ እንዳለብን፣ እንዴት ነገሮችን ማለፍ እንዳለብን ገና ልጅ ሳለን ይዘህናል እና የእውነት ምራው አይደለም የሚለው መጽሐፍ ቅዱስ። ከዛ በኋላ በቃ ፈቀቅ ማለት በማንችልበት በዛ መልኩ በጣም መንገዳችንን ያሳየህን አባት ነህና እኔ ትዝ ይለኛል በጣም እኛ ግልጽ ነን ለእናንተ ምንም ነገርን ለማውራት ምንም ነገርን መተን ለመንገር ምናምንና እኔ ልጅ ያለው ብዙ በቃ ትምህርት ቤት ውስጥ ማሳልፋቸውን ነገሮች ምናምን ነገር መጥቼ ስነግርህ ከዛ በኋላ ላይ ብዙ ስትመክረኝ ከብዙ ነገሮች ውስጥ እኔ ያወጣሁት ብዙ ነገሮችን ማለፍ የቻልኩት ብዙ በቃ ይሄ ችግር የሚባሉ ነገሮች ውስጥ ሳልገባ ብዙ ነገሮችን ፌስ ማድረግ እንድችል የሆንኩት በቃ አንተ ጥሩ መካሪ ስለሆንክ ነው የእውነት ማለት ነው። እና ብዙ በዘመናት የማረሳቸው ምክሮች አሉ አንተ የመከርከኝ፣ አንተ የነገርከኝ፣ አንተ ያስተማርከኝ እና እንደ አባት በጣም መልካም አባት ነው። በቃ ለኛ በጣም መልካም ነህ። እንዴት ከኛ ጋር መቅረብ እንዳለብኝ፣ እንዴት ሰፖርት ማድረግ እንዳለብህ፣ እንዴት መንገድ መምራት እንዳለብህ በጣም ታውቃለህ እና ለኛ የምታሳየን ፍቅር በጣም ደስ የሚል ነው የእውነት እና ምንም ነገር አተናናቅም፣ ምንም ነገር ጎሎን አያውቅም እና በብዙ ነገር ተሰርተናል። አባታችን ስለሆንክ የእውነት ትክክለኛ አባት ነው እና ማሪ ስትል ነበራት ትልቁ አባት እግዚአብሔር ነው እና ባል አባት ደግሞ የዛ የእግዚአብሔር ምሳሌ ነው፣ መልክ ነው እና አንተ ደግሞ ለእኛ ቤት ትክክለኛ የሆነውን የእግዚአብሔርን መልክ እንደ አባት አሳይተናል እና በቃ በጣም ነው የምናመሰግነው የእውነት በጣም ነው አመሰግነው። በጣም ነው የእውነት እኔ ላንተ የለኝም እና ቴንኪዩ። ብዙ ነገር በቃ መግለጽ ባንችል እግዚአብሔር ይረዳናል። ከዚህ በኋላም ደግሞ በደንብ የእውነት ፍቅራችንን በደንብ ማሳየት መግለጽ የምንችልባቸውን እድሎች በቃ የኔ ተራ ነው መሰለኝ። በድጋሚ መልካም የአባቶች ቀን ማለት ፈልጋለሁ። እንግዲህ አባትነት ትልቅ ነገር ነው። እግዚአብሔር ራሱ አባት ነው እንላለን እና አንዳንድ ሰዎች ምናልባት መልካም ምሳሌ የሆነ አባት የሌላቸው መንገድ የሚያሳይ አባት ያላገኙ ልጆች እግዚአብሔርን ራሱ በሚገባ አይረዱትም እና እኛ ቤት ግን እግዚአብሔር ረድቶን መልካም ምሳሌ የሚሆን አባት፣ መልካም ምሳሌ የሚሆን ባል ነው ያለንና እንወድሃለን። ካንተ ብዙ ነገር አይተናል፣ ብዙ ነገር ተምረናል። ፈሪሃ እግዚአብሔርን አይተናል። እኔ ለልጆቼ እንዳንተ አይነት አባት ስላላቸው ለኔ ምን ያህል ሸክም እንደቀለለኝ፣ ምን ያህል ደስተኛ የሆነ ህይወት እየመራው እንዳለው እኔ ነኝ የማውቀውና መክቤ በጣም መልካም ምሳሌ ነው። የመክቤን ህይወት አገልግሎት ማየት መመዘን የፈለገ ሰው የልጆቹን ህይወት የኛን ህይወት ማየት ይችላል። ምክንያቱም እሱ ቤታችን ውስጥ የኖረውን ኑሮ የሄደበትን መንገድ ነው ልጆች የተከተሉት፣ እኔም እንደዛው ማለት ነውና በጣም መልካም ምሳሌ ነህ። እግዚአብሔርን በመፍራት ቢሆን ቤተሰብን በማክበር በመውደድ ቢሆን እውነተኛ በመሆን ቢሆን ሁለት አይነት ባህሪ የለውም መክቤ። እዚህ ያለው ባህሪ አገልግሎት ቦታው ላይም አለ እና ብዙ ቻሌንጆች ሲገጥሙን እንኳን በጣም ስትሮንግ ሆነን እንድንቀጥል የሆንበት ምክንያት በጣም የሱ አባትነት፣ የሱ መሪነት፣ የሱ መንፈሳዊነት እኔ ላይ እንደውም ልጆቹ ላይ በጣም መልካም ተጽዕኖ ስላለው ነው። እንወድሃለን። ሌላ ምንለው ነገር የለም። በጣም ረጅም እድሜ ኑርልን። እግዚአብሔር ቢፈቅድ ደግሞ ከዚህም በላይ ስታገለግል ለሌሎች ስትጠቅም ማየት እንፈልጋለን። አንተ ውስጥ ያለው ነገር ገና ያልወጣ ብዙ ሰዎች ጋር ያልደረሰ ሰዎችም ያልተረዱት ነው። እኛ ግን
ሕያዋን ምስክሮች ነን እና ለኔ ደግሞ በጣም የሚገርም ስጦታ ነው። እግዚአብሔር እንዴት ቸር እንደሆነ የማየው የምረዳው መክቤን አይነት አጋር ስለሰጠኝ ነውና እግዚአብሔርን በዚህ አጋጣሚ ማመስገን ፈልጋለሁኝ። አባቶች ስለምትከፍሉት ዋጋ አንዳንድ ጊዜ መክቤ አሁን አይናገርም፣ ዝም ነው የሚለው። እኔ እናገራለሁ፣ ፊሊንጉን ላንረዳ እንችላለን፣ ግን በዝምታ ውስጥ የሚገርም አይነት መልእክት ነው የሚያስተላልፈው። ብዙ ጊዜ ያው ወንዶች መናገር ላይ ብዙ አይደሉም፣ ዝም ይላሉ። ከዛ የተነሳ ምናልባት ሚስ አንደርስታንድ የተደረጋችሁ አባቶች ካላችሁ ዛሬ ይሄንን ያው መክቤ ብዙ ተናጋሪ አይደለም፣ በዝምታ ውስጥ ግን ስለሱ እንግዲህ የምናወራው እልፍ ነገር ነው ያለን። ያው ለሚዲያ በሚሆን መልኩ እያወራን ስለሆነ ነው እንጂ በጣም የተባረከ ሰው ነው። ቴንክ ዩ ሶ ማች በድጋሚ ማለት ነው ውድ ባለቤቴ ቴንክ ዩ። ጌታ ይባረክ። እኔ ትንሽ ኢሞሽናል እያደረጋችሁኝ ነው። በጣም ምልል እንደምችል ብዙ ነገር ለመግለጽ እስከሚያቀት ድረስ እግዚአብሔርን ቸርነት የእግዚአብሔርን ምሕረት እንጂ ከራሴ የሆነ ምንም ማስተዋወሰውም እንደዚህ የምለውም ነገር የለኝም። ግን በቃ እናንተ ውስጥ ያለውን ነገርና የልብ ሰውነት ሳይ በጣም ጌታን እንዳመሰግን እግዚአብሔር እንድባል ያደርገኝ ነገር ነው ያየውኝ ያለሁትና ስታወሩ አንድ ቃል ትዝ ይለኛል። የእግዚአብሔር ቃል መዝሙረ ዳዊት ላይ ያለ ቃል ነው። አባት ለልጁ እንደሚራራ እግዚአብሔር እንደዚሁ ለሚፈሩት ይራራል ይላል እና ያ እግዚአብሔርን በመፍራት ውስጥ ያለው ስዕል በእናንተ ውስጥ ተስሎ ሳይ በጣም ትልቅ ሀብት ትልቅ ነገር እንዳለ ያየሁኝ ጌታን እያመሰገንኩ ነበር እና እንደዚህ አይነት የፍቅር ልብ ስላገኛችሁ በጣም እንድመካና በጣም በእናንተ ፕራይድ እንዳደርግ የሚያደርግ ነገር ነው እያየሁኝ እና በጣም ደስተኛ እንደሆነ እያደረጋችሁ እዚህ አይነት አላውቅም ነበርና ብዙ ነገር በእውነት ሪማይንድ እያደረጋችሁኝ አላችሁ። ቤሪዬ አርዬ ቴንክ ዩ በጣም ነው የምወዳችሁ። ማሚም እግዚአብሔር ዘመንሽን ይባርክ። ያው በጣም ያንቺን መልካምነት ትክክል አቅጣጫን በማስያዝ በመምራት ያንቺ ሮልም አለበትና የአባትነት የአባቶች ቀን ስለሆነ እንደ እኔን ማውጣት ወይንም ደግሞ እኔን መልካም የአባቶች ቀን ለማለት እንደ ምክንያት ሆኖ ተባለና ይሄንን ነገር አገኘሁኝ እንጂ በጣም በተሰራበት አግባብ በእኛ ውስጥም እግዚአብሔር ስላደረገው ጥምረት የኮሙሌቲቭ ነው ውጤቱ ነው እግዚአብሔር ይሄን ነገር ያደረገውና እግዚአብሔር ይባረክ። ስላንቺም ጌታን አመሰግናለሁኝ። ቴንክ ዩ ማለት እንወዳለሁኝ። በጣም ነው እግዚአብሔርን ማመሰግነው ስለናንተ። በጣም በዚህ አጋጣሚ ሌሎችም በጣም ብዙ ዋጋ እየከፈላችሁ ያላችሁ አባቶች በዚህ የአባቶች ቀን መልካም የአባቶች ቀን ማለት እወዳለሁኝ። እንኳን እግዚአብሔር አደረሳችሁ፣ እንኳን ለዚህ ቀን በቃችሁ። በጣም ብዙ አባትነት አሁን ከልጆቹም እንደሰማነው ከባለቤቴም እንደሰማነው አባትነት ምንጭ መገኛ ማለት ነው። ሄዶ ትሬስ ስንደረግ የመጀመሪያው ዋናውና ትልቁ ሪሶርስ ምንጩ ራሱ እግዚአብሔር ነው። ከእግዚአብሔር ካልተቀዳ ነገር የትኛውም ነገር ሊገኝ አይችልም እና የሁሉ ነገር መገኛ ከሆነው ከእግዚአብሔር ደግሞ ስለሆነልን ቸርነት ስለሆነልን በጎነት ጌታን ልናመሰግነው ደግሞም ደስ ልንሰኝ ይገባልና በተለያየ መንገድ የአባትነትን ሮል እየተጫወታችሁ ላላችሁ ሁሉ እንኳን አደረሳችሁ። መልካም የአባቶች ቀን ማለት ነው። እሺ አሁን ደግሞ ሚሞሪዎቻችንን
አንድ ሁለት የምናነሳበት ሰዓት ነው። በመጀመሪያ እስቲ ባባ በእኛ አዝኖብን የሚያውቀው ወይም ደግሞ እኛ እንዲያታድርጉ ተብለን አድርገን ወይም ደግሞ የተለያየ አይነት ጥፋት በተለያየ አይነት መንገድ አድርገን ሊሆን ይችላል ከባባ ጋር እየተኮራረፍንበት ወይ ደግሞ ባባ ያሳዘንበት ከዛ ደግሞ እሱ የቀጣን ወይ የተናገረን ነገር እሱን ደግሞ የምናነሳበት ሰዓት ነው። አሁንም ከዛዝ ነው የምጀምረው። ያው ቅጣት ሲባል ወደ አይምሯችን ባባ አይመጣም፣ ግን ማማናት ግን እኔ አሁን በጣም ህፃን እያለሁ ምናምን ነገር የሪሞት ሲጠፋ የሆነ ትንሽ ጥፋት ስናጠፋ ምናምን ነገር ተንበርከኩ ቅጣት ናት። ይኸው ተቀጣለን። ይሄ የታወቀ ቅጣት ነው። ግን በቃ ባባን አሳዘን ነው ማለት በቃ ዝም ያለንለት ከባድ ነው። ከምር እኔ ከምር አሁን አይምሬ ላይ የሆነ ቅጣት እየመጣልኝ ነው። ብቻ የሆነ ጥፋት ተመቶልኛል ዘግቶኝ በጣም እኔ የምር ራሴን ሪያሊቲ ቼክ ያጋጠመኝ ከምር እና ባባ ከባድ ቅጣት የሚቀጣው ዝም በማለት ነው። እኔ በጣም ከባድ ነው። ዝም አይበላችሁ ማለት ነው። አባቶች እኮ ከባድ ናቸው። እሺ እኔ ልቀጥል። የኔ እንደነሱ ያሩቅ ሳይሆን የቅርብ ጊዜ ነው። እኔ ቶሎ ቶሎ አይደለም በልቼ የምጨርሰው። ከዛም በዛ ምክንያት ቶሎ ቶሎ መጨረሻ ጀምረሽ መጨረሻ ነው የምትጨርሺው። መጀመሪያም ብትጀምሪ መጨረሻ ነው የምትጨርሺው ትለኛለህ። እኔ ደግሞ ፈልጌ አይደለም እንደዛ ይሄ መጨረሻ ሱፐር እኔ ነው ያው ይሄ የምር ከባድ ጥያቄ ነው። በጣም አሁን ተቸግሬያለሁ ለማሰብ ራሱ ባባ በጣም እንደዚህ ቀጥቶኝ ምናምን ነገር እንትን የሚልበት ጊዜ ትዝ ይለኛል። እንደዚህ ቅጣት ማለት ይሄ ምት ምናምን አይነት ነገር ጭራሽ ትዝ አይለኝም። ምናልባት በጣም ህፃን እያለሁኝ ትዝ ይለኛል። አንዴ ከስራ መጥቶ ደግሞ ማታ ነው የመጣው። እኔ ያኔ በጣም ህፃን ነኝ ማለት በጣም ህፃን ሲባል በቃ ወይ ገና ነርሰሪ ተማሪ ወይ ኬጂ ምናምን ብቻ ትንሽዬ ልጅ ነበርኩ። ሜቢ ለዛ ይሆናል አሁን እሱን ማስታወሰው። ያቺ በጣም እናስታውስባት ማታ ያኔ ብቻ ማታ መጥቶ በእንትን አውጥቶ ወዲያው ቀበቶውን አውጥቶ ሲመጣ ባባ ማለት እንትን ነው በጣም አዲስ ስለሆነብኝ መሰለኝ እንደዛ ነው። አንዴ በዘመኔ እሱ ትዝ ይለኛል። ከዛ ውጪ ሌላ ትዝ አይለኝም። ግን በጣም ዛዝ ያለ ነበር ዝም ማለት ምናምን ነገር። እኛ ቤት ለሁለቱም ከባድ ጉዳይ ዝም ማለት ነው ሲጀመር። እኔ በኢየሱስ አርፍጄም ስመጣ የሆነ ነገር ወይኔ እንዳይቆጡኝ ያልኩባቸው ነገሮች ካደረግኩኝ ማለት ነው ቢናገሩ ይሻለኛል። ማለት ቢናገሩ በጣም ነው የሚቀለው። በጌታ ጸጥ ሲል የሆነ ነገር አይተው የሆነ ነገር አድርገን ምናምን ጸጥ አሉ ማለት በጣም በቃ ለኛ እሱ ከባድ ቅጣት ነው ምናምን እና ግን እኔ አንዴ እንደዚህ አሁን ሃይ ስኩል ላይ ሆኜ የሆነ ጊዜ በደምብ ትዝ አይለኝም ከይዙ ምን አድርጌ እንዴት ተፈጥሮ ምን ሆኖ ምናምን እንደነበር ትዝ አይለኝም። ግን አንቺ እኛ ቤት በጣም በቃ ፍቅር ምናምን አለ እንደዚህ ማውራት ምናምን ነገርና ምን ሰዓት ላይ እንደነበር ትዝ አይለኝም። ግን ማሬ ሁሌ ሲመጡ እንሰማቸዋለን። ሁልጊዜ ሲመጡ እንሰማቸዋለን። ያን ቀን እኔ ምን ያርገ እንደሆነ አላውቅም ብቻ ጸጥ ብዬ ተቀምጫለሁ። ከዛ ማሬ ዛብሎን በተለይ ደግሞ በጣም በቃ የፍቅር ሰው ምናምን ነገር የሚባለው ያኔ በጣም ትዝ ይለኛል። ዛብሎን የፍቅር ሲባል አሁን ደግሞ ማሬ ሆነች። እኔ በዘመኔ ወይኔ በጣም ትልቅ እንትን ነበር። ሲመጡ ድል እየሰጠኋቸው አሁን ሁለቱ ሲመጡ ድል እየሰጠኋቸው ስለሆነ ነው። እና ግን በጣም ግን አንቺ ፍቅር ቀንሰሻል በጣም ኢግኖር እያደረግሽ ነው ብሎኝ በጌታ በኢየሱስ ማለት የእውነት ነው የተሰማኝ። በጣም በቃ ትዝ ይለኛል። እኔ ሳምንት ምናምን በላይ አልጠፋብኝም ነበር ከአይምሮዬ ባባ እንደዛ አለኝ ማለት በቃ እኮ ከባድ ነገር ነውና ባባ ተሰምቶ ታወራ ማለት እንዳልኩ ነው። ማማ ባባ ዝም የሚል ሰው ሆኖ ከዛስ ደግሞ አወራ ማለት
ያ ነገር በጣም ከብዷል ማለት ነው። እና በቃ እኔ ምን አይነት ሰው ብሆን ነው ማለት ራሴን በጣም ወቀስኩትኝ ምናምን ነገርና በቃ ትዝ ቢለኝ እንደዚህ ነው እንጂ እኛ ብዙ እንትን ራሱ የለንም። እና ባባ በተለይ ደግሞ አይቆጣም። የሚቆጡ ሰዎች አሉ። እኛ እንትን ስራ ክፍል አድርገዋል መሰለኝ እና እነዛ ነገር ነው። እኛ የእናቶች ቀን አናከብርም። እየጻፍኩኝ ያስቀምጣለሁ። ያኔ ደግሞ የባባት እዚህ ላይ ይሆናል። ብቻ በቀን ነው ሁሉም ነገር። እሺ በዚህ እየተከታተላችሁ ያላችሁ ደግሞ ሁላችሁም ባላችሁ አጋጣሚ አባቶቻችሁ በዙሪያችሁ ላሉ አባቶች መልካም የሆነውን ቢሻችሁን ደግሞ እንድታስተላልፉ እንላለን። በመጨረሻ ደግሞ እኛ አንዳንድ ማንረሳውን ከባባ ጋር ያሳለፍናቸውን ወይም ደግሞ ያወራናቸውን ሚሞሪዎች ደግሞ እንነግራችኋለን። እናንተም ደግሞ በኮሜንት ሴክሽን ላይ ያላችሁን ሀሳብ ማትረሱትን ከአባታችሁ ጋር ያሳልፋችሁትን ሊሆን ይችላል ልትገልጹልን ትችላላችሁ ማለት ነው። ዛዝ ማለት የሚፈልገውንና ይህንን ከባባ ጋር ያሳልፈውን ነገር ደግሞ ባባ እኔ ከባባ ጋር ያሳለፍኩት በጣም ብዙ ሚሞሪ ነው ያለው። በጣም ብዙ እንደሚያደላ እናውቃለን። አይ እውነት ነው። እኔ አሁን ማለት እንደ ዮሐንስ ወደ ደረሱ ጠጋም ብለው I'm sorry በጣም ከምር እኔ ብዙ ሚሞሪ አለኝ ከባባ ጋር። ግን አንዱን ስፔሲፊካሊ ተናገር ካላችሁኝ ወክ እያደረግን የሆነ ቀን በጣም ፐርሰናል የሆነ ነገር ያወራንበት ቀን አለና በጣም ጥያቄዎች እንድጠይቀው አድርጎኝ በጣም ትልቅ ምክርን የመከረኝ የነበረበት ጊዜ አለ። ያ ታይም አልረሳውም እና ብዙ ነገሮችም የተመለሱልኝ ቀን ነው። በጣም ብዙ አሪፍ ታይም ኳሊቲ ታይም ያሳለፍኩበት ቀን። አሁን ያንን ሚሞሪ መቼም አልረሳውም። በጣም የምወደው ሚሞሪ ነው። ፕራይቬት ስለሆነ እንጂ ሳይጠየቅ አይቀርም። ያንም ከዛ ብሎም ጋር ያው ነው ዋክ እያደረግን ነበር። እናንተ ብዙ ጊዜ ዋክ እያደረግን ወተን እናወራለን። እኔ ብዙ ጥያቄዎች አሉኝ። አንተ መልስ በጣም ጥሩ ብዙ ነገሮች እንዲገቡኝ አድርገዋል። ከአንተ ጋር ብዙ ሜሞሪ ነው ያለኝ። እኔ ትዝ የሚለኝ ነገር ማለት ነው ዛብሎን ሲያወራ ቤት መተን እኔና ዛብሎን ትዝ ይለኛል። ከኔ ጋር እኮ እንደዚህ ያደረግን ዛሬ ምናምን ይለኛል ዛብሎን ማለት ወተን ምን እንዳደረግን ተቀልሽ የት እንደሄድን ተቀልሽ አይደለም። እኔ እኮ ባለፈው እንደዚህ ነበር በቃ ቆጠራ ነው አይደለም ከኔ ጋር ይሄን ያሉት ከኔ ጋር ያና በጣም ትልቅ እንትናችን ነው ደስታችን ነበርና እኔ ትዝ የሚለኝ ምንድነው በጣም አደረሰው ቅድም ምናምን እንደሞከርኩኝ በተለይ እኔ ኤሌመንተሪ ላይ በነበርኩበት ታይም ላይ በጣም ሲለኛል ሁሉ ጊዜ ነበር የምናወራው። በጣም ለባባ በጣም መጥቼ ሳወራው 3ኛ ክፍል 4ኛ ክፍል 5ኛ ክፍል ምናምን ደግሞ እያለው ማለት በጣም በተለይ ከባባ ጋር በጣም በቃ ኤቭሪ ነገር ነው የምናወራው የነበረው። ከዛም በኋላ ላይ አናወራ ማለት አይደለም፣ ግን አሁን ይሄኛው እኔ ማስታወሰው ነገር በዛኛው እድሜ ላይ ስለነበረ ነው እና የሆነ ጊዜ ላይ በቃ ትምህርት ቤት ውስጥ ብዙ ያቻ ግፊት አለ አይደለ? ብዙ ልጆች የሚገቡባቸው ማይሆኑ ነገሮች አሉ። አራዳነት የሚመስላቸው በቃ ማወቅ ማለት ያ እንደሆነ ከዛ ደግሞ ብዙ እነሱ የሚያደርጉትን ነገር የማያደርግ ሰው ደግሞ በቃ አፋራ የሚባልበት አቅም የሚባልበት ምናምን ነገርና እንደዚህ አይነት ኢንቫይሮንመንት ውስጥ በምውልበት እንደዚህ አይነት ነገር በማሳለፍበት ምናምን ጊዜም እንደዚህ መጥቼ ነግረው ነበር ለባባ ምናምንና መቼም ማድረስ እግዚአብሔር ቃል ላይ ሰለሞን የጻፈው ሁሉን በጊዜው እግዚአብሔር ሁሉን በጊዜው ውብ አድርጎ ሰራው ይላል አይደልና በቃ ለሁሉም ሰለሞን ለሁሉም ጊዜ ያለው ብሎ ያለውን እንዴት እንደነበር ያንን ነገር ያለው የሰለሞን ወሬና ይሄኛውን ደግሞ ክፍል ያወራኝ ማታ በጣም ትዝ ይለኛል። እስካሁን ድረስ በቃ ለዘመኔ ሁሉ
ብር ቃል ላይ እንደሚናገረው ልጅህን በሚሄድበት መንገድ ምራው ባደገም ጊዜ ከዛ ፈቀቅ አይልም ይላል አይደል? እና እኔ በእድገቴ ሁሉ ላይ በመንገዴ ሁሉ ላይ እንዲይዘኝ ያደረጉት ምክሮች ነበሩ። ልጅ ባለሁበት ጊዜ የያዝኳቸውና ሁሉን ነገር በጊዜው እግዚአብሔር ውብ አድርጎ እንደሰራ ለምንም አይነት ነገር ጊዜ እንዳለው የተማርኩትኝ በጣም ከባባ ነበር እና አሁንም ድረስ በዘመኔ ሁሉ ለሰዎች መመክረው ምክር ነውና እንደዚህ አይነት ስንቅን አግኝቼ ነበርና በጣም መልካም የሆኑ የሚጣፍጡ ውብ የሆኑ ጊዜያቶችን ነው እኛ ከባባ ጋር ያሳለፍነው። እንግዲህ በጣም መልካም ጊዜ እያሳለፍን እንዳለን አስባለሁኝ። ግን ቤሪዬ ካነሳችሁ ላይ በጣም አንድ ወደ ልቤ የመጣው ነገር ምንድነው ልጅ እያለሁ ኤሌመንተሪ ላይ በጣም ትንሽ ክፍል እያለሁኝ ባባ የሚመክረኝ ምክር አብረን የምናሳልፈው ነገር ብላ ስትል እንደገና ያነሳችውም ጥቅስ አለ። ልጅህን በሚሄድበት መንገድ ምራው። መጀመሪያ ልጅ ሳለ ከዛ ሲሸመግል ሲያድግ ከዛ ፈቀቅ አይልም ነው የሚለው የእግዚአብሔርም ቃል። ሌላ ቦታ ላይ ምሳሌ ላይም ደግሞ ገና ተስፋ ሳለ ልጅህን ገስጸው ሲሞትም ዝም ብለህ አትየው ነው የሚለውና ብዙ ጊዜ ወላጆች አሁን ደግሞ ስለ አባቶች ስለምናወራ ምናልባት አባቶች ለመምከር ለመገሰጽ ወይም ልጆችን ጓደኛ ለማድረግ ካደጉ በኋላ ስፔሻሊ ቲኔጅ ከገቡ በኋላ ከ13 ከ10ዎች ውስጥ ሲገቡ ነው አረ ይሄ ልጅ እየጎረመሰ ነው እቺ ልጅ እያደገች ነው አሁን ምክር ያስፈልጋታል ብለን ወደዛ ምንገባውና ምናልባት ትንንሽ ልጆች ያላችሁ አባቶች የመስሪያ እድሜ እስከ 7 ዓመት ባለው ከዛም እንደው ገፋ ካለ ከሄደ እስከ 12 ዓመት ላይ ነው በጣም እንደ መልካም እርሻ የናንተን ነገር የሚቀበሉት ልጆችና ከዛ ባደጉ ጊዜ በጎረመሱ ጊዜ ብዙ ቻሌንጅ በሚመጣ ጊዜ ጓደኛ ንጉስ ሆኖ ከጓደኛ ጋር ረጅም ጊዜ በሚያሳልፉበት ጊዜ ተመልሰው መጥተው ከናንተ ጋር ማውራት የሚችሉት በዛ እድሜ ላይ ስትሰሩ ነውና የመክቤ እንግዲህ ትልቁ ኳሊቲ ያ ነው። በጣም ወኪዟቸው ይሄዳል። ገንዘብ ካለ ይጋብዛቸዋል። እኛ ጋር ችግር የለም ገንዘብ ከሌለም ወክ ይደረጋል። በቃ ይወራል አውርተው እኔ እንደውም ብዙ አልሄድም እሱ ግን በጣም ጎበዝ ነው ይዟቸው ወክ ይወጣል። ረጅም ጊዜ አብራቸው ያሳልፋል። ዛሬ ልጆቻችን እንግዲህ ጓደኞቻችን ናቸው። ከኛ የሚደብቁት ነገር የለም። ትምህርት ቤት እንዴት እንደሚውሉ ከጓደኞቻቸው ጋር ምን እንደሚያሳልፉ እናውቃለን። ይሄ እንግዲህ መጀመሪያ የተሰራ ስራ ነው። ስለዚህ አባቶች በዚህ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁኝ። ልጆች ባሉበት ገና ለጋ ባለበት እድሜያቸው ላይ ስሩባቸው። ደግሞ ምናልባት ጎረምሳ ልጆች ያሏችሁም አሁንም ደግሞ ለማቅረብ አብሮ ለማውራት መሞከር መልካም ነገር ነው። በድጋሚ መልካም ያባቶች ከኛ ጋር ጥሩ ጊዜ እንዳሳለፋችሁ እናስባለን። እንግዲህ ጽኑ መሰረት የቤተሰብ አገልግሎት ቤተሰብ ላይ ነው የሚሰራው። ዛሬ ደግሞ የቤተሰብ ዋና የሆኑትን የአባቶችን አስበን ደግሞ የአባቶችን ቀን በማሰብ ደግሞ ባባንና ሌሎችንም ደግሞ አባቶች መልካምን መልእክት አስተላልፈናል ማለት ነው። በመጨረሻም እንዲህ እንላለን፣ መልካም የአባቶች ቀን።